ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሰላም ፈልጌ አሜሪካ ብመጣም አላገኙትም። ልጃቸውን በሱስ የተነጠቁ እናት መሪማ በአሜሪካ ሚኒያፖሊስ በሚገኘው ቤታቸው ውስጥ ተቀምጠው የልጇን ስም እየያዙ ሰነዶችን ያገላብጣሉ። የ57 ዓመቷ እናት በፌንታኒል ሱስ ምክንያት ሕይወታቸው እንዳልነበረ ከሆኑ አንዷ ናቸው። ሰነዶችን እየተመለከቱ ሊጥሏቸው እንደሚችሉ ይናገራሉ። ከሰነዶች መካከል የልጃቸው የአስከሬን ምርመራ ውጤት ይገኝበታል። የልጃቸውን የግብረ ሰነድ ጭምር ሌሎችም የአሜሪካ ሕይወቱን የሚያሳዩ ወረቀቶችንም ይዘዋል። ልጃቸው ከሞተ 8 ዓመት ቢሆነውም አሁንም ሐዘን ላይ ናቸው። ከ3 አስርተ ዓመታት በፊት የሶማሌ የእርስ በርስ ጦርነት ሸሽተው ነበር ወደ አሜሪካ የተሰደዱ። በአሜሪካ ደግሞ ሌላ ሰቆቃ ጠበቃቸው። አሜሪካ የመጣሁትም ሰላም ፈልጌ ነበር፣ ነገር ግን አላገኘሁትም ይላሉ። የሚኒሶታ የጤና ቢሮ ባወጣው መረጃ መሰረት በአውሮፓውያኑ 2024 ከልክ ባለፈ መጠን ኦፒዮይድ የተባለውን ሱስ አስያዥ ንጥረ ነገር የሚኒሶታ የጤና ቢሮ ባወጣው መረጃ መሰረት በአውሮፓውያኑ 2024 ከልክ ባለፈ መጠን ኦፒዮይድ የተባለውን ሱስ አስያዥ ንጥረ ነገር ከመውሰድ ጋር በተያያዘ 678 ሰዎች ሕይወት አልፏል። በ2022 የሞቱት ሰዎች ከ1000 በላይ ነበሩ። በ2024 አሃዝ ከዚህ ያነሰ ቢሆንም ሱስ የፈጠረው ቀውስ በመላው ሀገሪቱ የቤተሰቦቹ ኑሮ እንዳመሰቃቀለ የጤና ባለሙያዎች ይናገራሉ። ለመሪማም ይህ መረጃ አሃዝ ብቻ አይደለም፣ ከቁጥር አንዱ ልጃቸው ነው። የልጃቸው የአስከሬን ምርመራ ውጤት እንደሚያሳየውም ለሞቱ ምክንያት ፌንታኒል ነው። ፌንታኒል ሰው ሰራሽ ኦፒዮይድ ሲሆን በመላው አሜሪካ ከልክ ባለፈ መጠን በመውሰድ ምክንያት የሰዎች ሕይወት መቀጠፉን ቀጥሏል። ሲሞቱ አስከሬኑን ለማስመርመር ወሰንኩ። ማህበረሰባችን ውስጥ ያሉ ሰዎችን ያንን እንዳላደረገ ቢነግሩኝም የተፈጠረውን ማወቅ ነበረብኝ ይላሉ መሪማ። ልጃቸውን ማጣታቸው ለዓመታት ሲሸሹ የኖሩትን ጠባሳ ጥሎባቸው ያለፈ ትውስታ አስታውሷቸዋል። በሀገሬ ጦርነት ሲጀምር ልጅ ነበርኩ። የምወዳቸው ሰዎች ፊት ለፊት ተገድለዋል። የአሜሪካ ኑሮ ሰላምና መረጋጋት እንደሚሰጣቸው ተስፋ አድርገው ነበር። ነገር ግን ሌላ አይነት ከባድ ስብራት ጠበቃቸው። ሞት እጅግ ያሳምማል። እስከ ዛሬ አብሬው እየኖርኩ ነው። የምኖረው ከብዙ ቁስል ጋር ነው። የፌንታኒል ሱስ ሚኒሶታ በሚኖሩ ስደተኞች ዘንድ እየተስፋፋ የመጣ ችግር እንደሆነ የሶማሌ የማህበረሰብ መሪዎች ይናገራሉ። ባለሙያዎቹ እንደሚሉትም የስደተኛ ቤተሰቦች ከሱስ ጋር በተያያዘ የተለያዩ ፈተናዎችም ይገጥሟቸዋል። ኦፒዮይድን ለመከላከል የሚደረገው ንቅናቄ ዋና የስትራቴጂክ ኃላፊ ጁሊ ቡች እንደሚሉትም በሄንፔን ግዛት የስደተኛ ልጆች ባህላቸውንና የሚጠበቅባቸውን ለማመጣጠን ተቸግረው ያድጋሉ። አሜሪካ የተወለዱት ልጆች በአፍሪካ ያለውን አይነት ልምድ የላቸውም። በጣም ጥብቅ የሆኑ የሶማሊያዊ ቤተሰቦች ናቸው የሚያሳድጓቸው። የሚያድጉት ግን በአሜሪካ ባህል ነው ሲሉም ያብራራሉ። በአሜሪካ ከሶማሌ ስደተኛ ቤተሰቦች የሚወለዱ ልጆች ቤተሰቦቻቸውን ለማያውቁት አደንዛዥ እጽ፣ መጠጥ፣ ሙዚቃና አለባበስ እንደሚጋለጡም ይናገራሉ። እንደዚህ ያሉ የባህልና የአኗኗር ልዩነቶች ወላጆችና ልጆች በግልጽ ስለ አደንዛዥ እጽና ጉዳቱ ተነጋግረው መግባባት እንዳይችሉ እንደሚያደርግም ባለሙያው ገልጿል። ሚኒያፖሊስ የምትኖረው ዲካም የዚህ ቀውስ ሰለባ ናት። ለዓመታት ልጇን በሱስ ምክንያት እንደምታጣ ስትፈራ ኖራለች። ልጇ ታዳጊ ሳለ አደንዛዥ እጽ መጠቀምና የጎዳና ነውጥ ውስጥ መሳተፉን እንደጀመረም ትናገራለች። አንዳንዴ ሰዎች በሽጉጥ እያባረሩ እየሮጠ ቤት ይመጣ ነበር ትላለች። ሁሉንም መጋረጃ እንድዘጋው፣ መብራቱን እንዳጠፋውና ሁሉም ልጆች መሬት ላይ እንዲተኙ ይጠይቀኝ ነበር። ምን እየተፈጠረ እንደሆነ ወይም ማን ጥቃት ያደረሰብን እንደሆነ አናውቅም ነበር። የተፈጠረው ቀውስ መቼ የከፋ አደጋ እንደሚያስከትልባቸው ባለማወቅ ሁሌም በጭንቀት ትኖር እንደነበረም ታስታውሳለች። እሱ ላይ እየተተኮሰበት ሳለ አንድ እንግዳ እጁ ላይ የተመታባት ጊዜም ነበረ። ከመሪማ ልጅ በተለየ ሁኔታ የዲካ ልጅ በሕይወት ተርፏል።
የሜሪማ ልጅ የዲካ ልጅ የቅርብ ጓደኛ ነበር። የሜሪማ ልጅ ሲሞት በመደንገጥ የዲካ ልጅ ሕይወቱን ለውጧል። ጓደኛው ማጣቱ ሱስ ያስከተለ ካለው ቀውስና ሕይወቱ መስመር መዛባት ጋር እንዲጋፈጥ አስገድዶታል። አሁን ላይ ተመሳሳይ ፈተና የገጠማቸውን ወጣቶች ይረዳል። ሕይወቱን ሊያሳጣው ከነበረው ከእርሱ ስህተት እንዲማሩም ያግዛል። የዲካ ልጅ ሕይወቱ ሲለወጥ ብዙ ነገሮች መቀየራቸውን ትናገራለች። እኔም ብዙ ነገሮች ለመለወጥ ወሰንኩ። ዛሬ ልጆቼ ይለውጡናል፣ እርስ በርስ ሳንግባባ እንቀራለን ትላለች። እሷ ሶማሌ ሳለች ያደገችበትን መንገድ ለመተግበር ከመሞከር ይልቅ በተለየ ሁኔታ ከልጁ ጋር መነጋገር ጀምራለች። መሪማ ደግሞ በጥንቃቄ የልጇን ሰነዶች ትሰበስባለች። የልጇን የአስከሬን ምርመራ ውጤት ከላይ ታስቀምጣለች። የሕይወቷ ቁስል ማሳያ ነው። የዲካ ልጅ ከሞት መትረፍ ለማርያም አዲስ የሕይወት አቅጣጫ ሰጥቷታል። ከሶማሌ ጦርነት የሸሸችው እና በአሜሪካ የገጠማት ትግል የጦር መሳሪያ አይደለም። በሚኒያፖሊስ ውስጥ ቤተሰቦች ሲበተንና የማይሽር ጠባሳ ሲጥል አይታለች። አሜሪካ ያገኘዋለሁ ብላ ያሰበችውን ሰላም ምኞት ሆኖ ቀርቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።